ለተረቡ ግንቦት 19 2018 ዓመተ ምህረት ቀን ላይ እንገኛለን። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የኢትዮስ ሚዲያ ቤተሰቦች እንደምን ዋላችሁም? እነሆ ከተለያዩ ታማኝ የመረጃ ምንጮች የደረሱንን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። የብልጽግና አመራሮችን አጅቦ ሲጓዝ የነበረ ወታደራዊ ኦራል መገልበጡን ተከትሎ በርካታ አመራሮች ማለቃቸው ተነገረ። መነሻውን ከጎጃሟ ደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንድ ወይን በሚወስደው መስመር ላይ ሲጓዝ የነበረ አንድ ወታደራዊ ኦራል ተሽከርካሪ መገልበጡ ታውቋል። በዚህም ከፍተኛ አመራሮች ጭምር ማለቃቸው ተነግሯል። በሌላ በኩል ከሰሞኑ በፋኖ የተገደለውን የአገዛዙን ጀነራል አስናቀ አይተነውን ቀብር አገዛዙ በሚስጥር ማድረጉ እያነጋገረ ነው። አገዛዙ የራሱን ጀነራሎች ሞት ጭምር የቁማሩ መጫወቻ እንዲሆኑ ከማድረግ ወደ ኋላ እንደማይልም ይህ ማሳያ ሆኗል ተብሏል። የዚህ ጀነራል ሞት በወታደሩ ውስጥ ከፍተኛ ክፍፍልና ትርምስ መፍጠሩም ተነግሯል። በዝርዝር ተሰሙታላችሁ። የኦህዴድ ብልጽግና መዋቅር የበሰበሰ የትዕቢተኞች ስብስብ ነው ሲሉ ጀነራሉ ገለጹ። ፋኖን ደግሞ በሚገርም ሁኔታ በመከላከያ ሰራዊቱ ውስጥ ጭምር የደህንነት የመረጃ ምንጭ ያለው ኃይል ነው ብለውታል። የቀድሞው የኦነግ ሰው ጀነራል ከማል ገልቹ በኦህዴድ ብልጽግና አስተዳደር ውስጥ የጸጥታ ቢሮ ኃላፊነት ተሰጥቷቸው በኋላም ራሳቸውን ማግለላቸው የሚታወቅ ነው። ጀነራሉ ያልተጠበቀ መረጃ ሰጥተዋል። ትሰሙታላችሁ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሚያዝያ 13 እና 14 በአማራ ክልል ርዕሰ መዲና ባህር ዳር ያደረጉትን ይፋዊ የስራ ጉብኝት አስመልክቶ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከአንድ ወር በኋላ ዛሬ የቪዲዮ መግለጫ አውጥቷል። ኤምባሲው በትዊተር ገጹ እንዳስታወቀው ይህ የአምባሳደሩ ጉብኝት አሜሪካ ለአማራ ሕዝብ ሰላምና ደህንነት ያላትን ዘላቂ ቁርጠኝነት በተግባር ያሳየ ነው። አምባሳደር ማሲንጋ ጣና ሐይቅ ዳርቻ ላይ ሆነው በሰጡትና ኤምባሲው ባጋራው የቪዲዮ መልእክት ላይ በስልጣን ዘመናቸው ለመጀመሪያ ጊዜ የአማራ ክልልን ርዕሰ ከተማ ለመጎብኘት በመቻላቸው የተሰማቸውን ከፍተኛ ደስታ ገልጸዋል። አምባሳደሩ በንግግራቸው ክልሉና ህዝቡ እጅግ ፈታኝ የሆኑ ጊዜያትን እያሳለፉ ይገኛሉ ብለዋል። ዝርዝር መረጃው ተዘጋጅቷል፣ የምትሰሙት ይሆናል። አብይ አህመድ ዳግም መመረጣቸውን አረጋግጠዋል ሲል እውቁ መጽሔት ዘ ኢኮኖሚስት ዘገበ። መጽሔቱ የኢትዮጵያ የወደፊት ዕጣ ፈንታ ግን አይታወቅም ብሏል። ክቡራትና ክቡራን ቆይታችሁን ከኛ ጋር ካደረጋችሁ እነዚህንና ሌሎችንም መረጃዎች ቀጥለን በዝርዝርና በትንታኔ ወደ እናንተ እናቀርባለን። ለቻናላችን አዲስ ሆናችሁ ካላችሁ ሰብስክራይብ፣ ላይክ እና ሼር ማድረጋችሁን ቀጥሉ። በቀጥታ ወደ ዝርዝር መረጃው። የብልጽግና አመራሮችን አጅቦ ሲጓዝ የነበረ ወታደራዊ ኦራል መኪና መገልበጡን ተከትሎ በርካታ አመራሮች ማለቃቸው ተነገረ። መነሻውን ከጎጃሟ ደብረ ወርቅ ከተማ በማድረግ የብልጽግና አመራሮችን አጅቦ ወደ ግንድ ወይን በሚወስደው መስመር ላይ ሲጓዝ የነበረ አንድ ኦራል ወታደራዊ ተሽከርካሪ መገልበጡ ታውቋል። ይህ ተሽከርካሪ በደብረ ወርቅ ከተማ ብልጽግና ሲያካሂደው የነበረውን የምርጫ ቅስቀሳና የድጋፍ ሰልፍ ሲያስተባብሩ የዋሉ የብልጽግና አመራሮችን አጅበው ከሚጓዙ በርካታ ፓትሮል ኦራሎችና አምቡላንሶች መካከል አንዱ መሆኑን የተገለጸው በርካታ የመከላከያ ሰራዊት አባላትና የብልጽግና ባለስልጣናትን ጭኖ የነበረው ተሽከርካሪ መንገድ ላይ በመገልበጡ ምክንያት በውስጡ የነበሩ የሰራዊቱ አባላትና አመራሮች ሕይወታቸው ማለፉንና ሌሎችም ከባድ የአካል ጉዳት እንደደረሰባቸው መረጃዎች አመልክተዋል። ምንም እንኳን የጉዳቱ አጠቃላይ መጠን በዝርዝር ባይታወቅም በቦታው የነበሩ አምቡላንሶች ጉዳት የደረሰባቸውን ወታደሮችና አመራሮች ወደ ሆስፒታል ሲያመላልሱ መታየታቸው ታውቋል። ይህ በእንዲህ እንዳለ በምስራቅ ጎጃም ዞን ስናን ወረዳ የአድማ ብተና አባላት ሙሉ ትጥቃቸውን ይዘው ወደ ፋኖ መቀላቀላቸው ተሰምቷል። በጎጃም የብልጽግና ሰራዊት የሞራል ውድቀትና የመዋቅር መፈራረስ እንዳጋጠመው የተነገረ ሲሆን ስርዓቱን የከዱ ወታደሮች ቁጥርም በየቀኑ እየጨመረ ይገኛል። በአፋብን ቴዎድሮስ ዕዝ 206ኛ ኮር የሚንቀሳቀሰው 24ኛ ክፍለ ጦር ስናን ረቡ ገበያ አካባቢ ተመድበው የነበሩ 3 የአድማ ብተና አባላት በይፋ ተቀላቅለውኛል ብለዋል። በሌላ በኩል ከሰሞኑ በፋኖ የተገደለውን የአገዛዙን ጀነራል አስናቀ አይተነውን ቀብር አገዛዙ በሚስጥር ማድረጉ እያነጋገረ ነው። ብልጽግና የጀነራሎቹን ሞት ጭምር የቁማሩ መጫወቻ እንዲሆን ከማድረግ ወደ ኋላ እንደማይልም ይህ ትልቅ ማሳያ ሆኗል። የዚህ ጀነራል ሞትም በብልጽግና ወታደር ውስጥ ከፍተኛ ክፍፍልና ትርምስ እየፈጠረ መሆኑ ታውቋል። በአንድ ወገን የብልጽግና ስልታዊ ድጋፍ ሰጪ ሚዲያዎች በአገዛዙ ውስጥ ያሉ ጀነራሎች ክፍፍል ውስጥ ገብተዋል፣
ለፋኖ መረጃ የሚሰጡትም እነሱ ናቸው እያሉ ሲሆን የብልጽግና የጦርነት እቅድ አስፈጻሚ የሆነውን ጀነራል አበባው ታደሰንም ለፋኖ መረጃ ሰጥቷል የሚል ዘመቻ ከፍተውበታል። የኦህዴድ ብልጽግና መዋቅር የበሰበሰና የትዕቢተኞች ስብስብ ነው ሲሉ ጀነራሉ ገለጹም። ፋኖን በመከላከያ ሰራዊቱ ውስጥ የደህንነት የመረጃ ምንጭ ያለው ኃይል ነው ሲሉም ገልጸውታል። የቀድሞ የኦነግ ሰው ጀነራል ከማል ገልቹ በኦህዴድ ብልጽግና አስተዳደር ውስጥ የጸጥታ ቢሮ ኃላፊነት ተሰጥቷቸው በኋላም ራሳቸውን ማግለላቸው የሚታወቅ ነው። የትጥቅ ትግልንና ኤርትራን በውል የሚያውቁት እኚህ ሰው በተደጋጋሚ የአብይ አህመድ አገዛዝን በኦሮሞ ህዝብ ላይ ደረሰ ያለውን ጥፋት በመግለጽ ይታወቃሉ። አሁን ደግሞ ከሰሞኑ በኦሮሚያ ክልል ውስጥ የፋኖ ኃይሎች እንደገደሉት ያሳወቁትን ጀነራል መነሻ አድርገው ማብራሪያ ሰጥተዋል። ጀነራሉ የፋኖ ኃይሎችን ጀነራልን ጨምሮ ኮሎኔልና የመንግስት ወታደሮችን መግደላቸውን እንደዚሁም ወታደራዊ ንብረቶችን ማውደማቸውን በሰፊው እየገለጹ ይገኛሉ ይሉና ታምር ነው በማለት ይጀምራሉ። ከሁሉም በላይ ደግሞ አንድም ይህ የሆነው ወለጋ ውስጥ መሆኑ፣ ሁለትም እንዲህ ያለ እርምጃ በደፈጣ ተዋጊ ኃይል ሊወሰድ የሚችለው በመንግስት ጦር ውስጥ አስተማማኝ የደህንነት መረጃ ምንጭ ካለ ብቻ በመሆኑ ነው ባይ ናቸው። ዛሬ ህወሓትና የኤርትራው መንግስት እንኳን አደረሳችሁ እየተባባሉ ነው። ጥምረቶችም ከግለሰብ ደረጃ አልፈው በይፋ የሚነገሩበት ደረጃ ላይ ደርሰዋል እያሉም ስጋታቸውን ይቀጥላሉ። ማሳያ አድርገው በቅርቡ በሱዳን የተከናወነውን የጽምዶን ስብሰባም አንስተው በአፍሪካ ቀንድ ጥምረቱ እየተስፋፋ ነው ሲሉም አንስተዋል። ራሳቸውን ኦህዴድ ብልጽግና ውስጥ ይከቱና የኛ መንግስት ግን ጎረቤት ሀገር ይቅርና ስሙ እየጠፋ ያለው የኦሮሞ ማህበረሰብ ጋርም ተጣልቷል ብለው ውርደት እየመጣ ነው ሲሉ ያስጠነቅቃሉ። የህወሓትን ስልጣን መቆጣጠርን ጠቅሰው የኤርትራ ጦርንም ከአማራ ክልልና አልፎም ኦሮሚያ አለመግባቱን ማረጋገጫ የለም ብለዋል። ከትዕቢት በቀር ሌላ ሐሳብ መስማት በእነሱ ዘንድ ነውር ነው ሲሉም የብልጽግና ሰቦችን ይተቻሉ። ምክርና ትችትን እንደ ስለታም መሳሪያ ይፈሩታል። ይህ ደግሞ ወደ ገደል ይከታል እንጂ ከጥፋት አያድንም። ሁሉንም ነገር በኃይል ለማፈንና ዝም ለማሰኘት ትሰራላችሁ። እንደ ህዝብ በእጃችን ላይ ያለው እድል ከዚህ በላይ ባለው ጉዳት አደጋ ላይ ሲወድቅ ማየት እጅግ የሚቆጭና የሚያም ነገር ነው በማለትም ያስከትላሉ። የአገር ውስጥ በተለይም የሰሜን ቀጠና ኃይሎች ትብብር አሰጋኝ የሚሉት ጀነራል ከማል ገልቹ የአብይ አህመድ የጎረቤት ሀገራት ግንኙነትንም ይወርፋሉ። የሱዳን መንግስት የኢትዮጵያን ድሮን መቶ ጣልኩ ካለን 4 ቀን አልሞላውም። የሶማሊያ መንግስትም እየተቀየመ ነው። ጅቡቲ የኛን ችግር የምትጠቀም ሀገር ናት። ደቡብ ሱዳን አብዛኛውን መሬታችንን እንደያዘች ናት። ኬንያ ከጥንትም የተቃዋሚዎች መቀመጫ ናት። ኤርትራ በግልጽ የወጣች ጠላት ናት። ግብጽ ከነዚህ ኃይሎች በስተጀርባ በመሆን ወታደሮቿን ሶማሊያ ማስገባቷን ሁሉም ያውቃል። አሁንኛ ከየትኛው ጋር ነው ያለ ነው ሲሉም ይጠይቃሉ። አብይ አህመድ ወደ መሪነት ከመምጣታቸው በፊት ለኦነግ አመራሮች በአስመራና ካይሮ ገንዘብ ይልኩ እንደነበር በቅርቡ መስክረው የነበሩት እኚህ ጀነራል ከወደ ብልጽግና እስካሁን የተሰጣቸው ምላሽ ባይኖርም ትችታቸውን ግን ጠንከር አድርገው አሰምተዋል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ሚያዝያ 13 እና 14 2018 በአማራ ክልል ርዕሰ ከተማ ባህር ዳር ያደረጉትን ይፋዊ የስራ ጉብኝት አስመልክቶ በአዲስ አበባ የሚገኘው የአሜሪካ ኤምባሲ ከአንድ ወር በኋላ የቪዲዮ መግለጫ አውጥቷል። ኤምባሲው በትዊተር ገጹ እንዳስታወቀው ይህ የአምባሳደሩ ጉብኝት አሜሪካ ለአማራ ሕዝብ ሰላምና ደህንነት ያላትን ዘላቂ ቁርጠኝነት በተግባር ያሳየ ነው። አምባሳደር ማሲንጋ ጣና ሐይቅ ዳርቻ ላይ ሆነው በሰጡትና ኤምባሲው ባጋራው የቪዲዮ መልእክት ላይ በስልጣን ዘመናቸው ለመጀመሪያ ጊዜ የአማራ ክልልን ርዕሰ ከተማ ለመጎብኘት በመቻላቸው የተሰማቸውን ከፍተኛ ደስታ ገልጸዋል። በቆይታቸውም ከህዝቡ ደማቅ አቀባበል እንደተደረገላቸው ተናግረዋል። አምባሳደሩ በንግግራቸው ክልሉና ህዝቡ እጅግ ፈታኝ የሆኑ ጊዜያትን ማሳለፋቸውንና ከፍተኛ ስቃይ ውስጥ መቆየታቸውን አስምረውበታል። ይህ ቀጠና ብዙ መከራዎችን እንዳሳለፈ ግልጽ ነው። ብዙ ስቃይ ነበረ። ይህንን ችላ ማለትም ሆነ መካድ አንችልም
በማለት ያለውን ነባራዊ ሁኔታ አምነዋል። ይሁን እንጂ ከፖለቲካ መሪዎች አልፎ ከተለያዩ የህብረተሰብ ክፍሎችና ተራ ዜጎች ጋር ባደረጉት ውይይት ህዝቡ የተሻለ ነገን ተስፋ ከማድረግ ባለፈ ይህ አሁን ያለው ቀውስ በተቻለ ፍጥነት እንዲያበቃ በከፍተኛ ሁኔታ እንደሚጠብቅ መገንዘባቸውን አብራርተዋል። አምባሳደር ማሲንጋ አደረግኩት ባሉት የሁለት ቀናት ጉብኝት የአማራ ህዝብ አሁን ካለበት ቀውስ አገግሞ በቀጣዮቹ ዓመታት ሰላሙ እንዲመለስ ዝግጁና ሙሉ አቅም ያለው መሆኑን በሚገባ እንዳመኑበት በማረጋገጥ መልእክታቸውን አስተላልፈዋል። አብይ አህመድ ዳግም መመረጣቸውን አረጋግጠዋል ሲል ዘ ኢኮኖሚስት መጽሔት ዘገበ። የኢትዮጵያ የወደፊት ዕጣ ፈንታ ግን አይታወቅም ብሏል። 57 ሚሊዮን ህዝብ ካርድ ወስዶ አለማየ ጠላት አፈረ በሚል ሲናገሩ የዋሉትን አዳነች አቤቤ ንግግርንም ከነባራዊ ሁኔታ ውጭ የሚቀርብ ጩኸት አድርጎም መጽሔቱ አብራርቶታል። የአውሮፓ ህብረትም የብልጽግናውን የምርጫ ድግስ እንደማይታዘብ ገልጿል። ህብረቱ ከ5 ዓመታት በፊትም ከብልጽግና ተመሳሳይ ጥያቄ ቀርቦለት በታዛቢ ቹ ገለልተኛ ሆኖ የመስራት በተለይም ከኮሙኒኬሽን መሳሪያዎች ጋር በተያያዘ እንደዚሁም የመራጮች ነጻነት ሳቢያ ከ4 ኪሎ ባለስልጣናት ጋር መግባባት ሳይችል ቀርቶ እንደነበር የሚታወስ ነው። አሁንም በዚህ ድግስ ላይ እንደማይገኝ የገለጸ ሲሆን ብልጽግና እንኳን ምርጫ ጦርነቱን ግፋ ብለው እያሉ ሲያጅቡት የነበሩትን እንደ አፍሪካ ህብረትና ኢጋድ ያሉ ተወካዮቹን ይዞ የሚያከናውነው ምርጫ ይሆናል። ይህንን በተመለከተ ዘ ኢኮኖሚስት ይዞት የወጣው ሀተታ እንደሚያመለክተው አብይ እንደሚያሸንፉ እርግጥ ነው። መጽሔቱ በሀገሪቱ ያለውን የልዩነት መጠን ወታደራዊ፣ ኢኮኖሚያዊና ማህበራዊ ምስቅልቅል አንስቶ ይህ ሁሉ ቀውስ ግን አብይ አሁን በስልጣን እንዳይቀጥሉ አላደረጋቸውም ይላል። አንድ አንጋፋ የኢትዮጵያ የፖለቲካ ሰው አብይ ፖለቲካውን ገድሎታል ብለው እንደሚያምኑ ለመጽሔቱ እንደተናገሩም ተካቷል። በሀገሪቱ ያለው የኢኮኖሚ መናጋት ዳግም ጦርነት መሸከም የሚችል አይደለም ሲል አንስቶም ከምርጫው በኋላ ዛሬ እያደረጓቸው ያሉ ጦርነቶች ወደ ትግራይም ወደ ኤርትራም ወደ ሱዳንም ይስፋፋሉ የሚል ስጋት አይሏል በማለት አብራርቷል። አንድ ዘ ኢኮኖሚስት ያነጋገራቸው ግለሰብም እስከ ምርጫው ሰነበትን ከዛ ግን የነገን አናውቅም ብለዋል። ዘ ኢኮኖሚስት በሰፊ ሀተታው የሚጠቅሳቸው ሌላኛው የኦህዴድ ብልጽግና ሰው ወይዘሮ አዳነች አቤቤ ናቸው። የአዲስ አበባ ከተማ ከንቲባ ከሳምንታት በፊት አሁን ስንዴ ከውጭ ማስገባት አቁመናል፣ ሀገሩ ጥጋብ ሆኗል እያሉ ሲናገሩ መስማታቸውን አስታውሶ እንዲህ ያለ ከእውነት የራቀ ንግግር በአብይ አህመድ ዙሪያ ባሉ ሰዎች የተለመደ ነው በማለት መጽሔቱ አጋልጧል። እስራኤል ማክሰኞ ዕለት በጋዛ ከተማ በፈጸመችው ጥቃት አዲሱን የሐማስ ወታደራዊ ክንፍ አዛዥ መግደሏን አስታወቀች። የእስራኤል ጦር በጋዛ ከተማ በተጨናነቀ የገበያ ስፍራ በሚገኝ የመኖሪያ ሕንፃ ላይ በፈጸመው ከፍተኛ የአየር ድብደባ ቢያንስ 3 ፍልስጤማውያን መሞታቸውን የሕክምና ባለሙያዎችና የዓይን እማኞች ተናግረዋል። ጥቃቱ የኢድ አል አድሃ በዓል ከመከበሩ በፊት ጎዳናዎች በገበያተኞች ተጨናንቀው ባለበት ወቅት በጋዛ ከተማ መሃል በሚገኘው የአልካያሊ ሕንፃ የላይኛውን 3ኛ ፎቅ ኢላማ ማድረጉ ተገልጿል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ቢሮ ቀደም ሲል የእስራኤል ጦር የሐማስን የጦር ክንፍ አዛዥ መሐመድ ኦዴህን ኢላማ እንዳደረገ አስታውቋል። ይህም የቀድሞው የጦር አዛዥ በተመሳሳይ ጥቃት ከተገደለ ከጥቂት ቀናት በኋላ የተፈጸመ ነው። ይህ እስራኤል ከሐማስ ጋር የተኩስ አቁም ስምምነት ካደረገች በኋላ በጋዛ የተፈጸመ የቅርብ ጊዜ ከባድ ጥቃት ነው። ኦዴህ በጥቃቱ መገደሉን በተመለከተ የእስራኤል መንግስት ሲያስታውቅ፣ ሐማስ ግን ምንም ማስተያየት አልሰጠም። የነፍስ አድን ሰራተኞች በስፍራው ሲደርሱ በአካባቢው በደረሰው ከባድ ጉዳትና በነበረው መጨናነቅ ምክንያት ወደ ላይኛው ፎቅ ለመውጣት ተቸግረዋል። የዓይን እማኞች ቢያንስ 5 ሚሳኤሎች ህንፃውን ከተለያየ አቅጣጫ በተመሳሳይ ሰዓት መምታታቸውን ተናግረዋል። አንድ ነዋሪ ጥቃቱ ከመፈጸሙ በፊት የሄሊኮፕተር ድምፅ መሰማቱን ተናግረዋል። ከቦታው የተገኘ ተንቀሳቃሽ ምስል እንደሚያሳየው አምቡላንሶችና የሲቪል መከላከያ ሰራተኞች በተመታው ህንፃ ውስጥ የተረፉ ሰዎች ካሉ ሲፈልጉ የሚያሳይ ሲሆን በአቅራቢያው በርካታ ሰዎች ተሰባስበው ነበር። የኔታንያሁ ቢሮ የእስራኤል የመከላከያ ሰራዊት መስከረም 26 2016 ዓ.ም ሐማስ የፈጸመውን ጥቃት ካቀነባበሩ ሰዎች መካከል አንዱን መሐመድ ኦዴህን ኢላማ እንዳደረገው አስታውቋል። ኦዴህ በበርካታ የእስራኤል ዜጎችና የመከላከያ ሰራዊት አባላት ግድያ፣ ጠለፋና መቁሰል ተጠያቂ ነው ሲል መግለጫው አክሏል። የቡድኑ ታጣቂ ክንፍ አዛዥ የነበሩት ሌላኛው ሰው በግንቦት ወር መጀመሪያ ላይ በእስራኤል የአየር ጥቃት ተገድለዋል። ይህ
ጥቃት በአንድ የመኖሪያ ህንፃ ላይ ያነጣጠረ ሲሆን ቢያንስ 3 ሰዎችን ገድሏል ሲሉ የአይን እማኞችና የአካባቢው ምንጭ ተናግረዋል። እስራኤል የተኩስ አቁም ከተደረሰበት እንደ አውሮፓውያን አቆጣጠር ከጥቅምት 10 ጀምሮ በጋዛ ዙሪያ ጥቃቶችን ስትፈጽም ቆይታለች። ሐማስ እስራኤል የተኩስ አቁም ስምምነቱን በመጣስና ሲቪሎችን በማጥቃት በተደጋጋሚ ሲከስ ቆይቷል። የጋዛ የጤና ሚኒስቴር በተኩስ አቁም ስምምነቱ ወቅት በእስራኤል በተሰነዘረው ጥቃት ከ800 በላይ ሰዎች መገደላቸውን ይፋ አድርጓል። የተወደዳችሁ የኢትዮስ ሚዲያ ቤተሰቦች ለዚህ ሰዓት ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። በአመሻሽ የመረጃ ዝግጅታችን ድጋሚ እንጠብቃችኋለን። እስከዚያው መልካም ቆይታ ተመኘን።